አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉም ሰላም ነው እላችኋለሁ። እናንተስ እንዴት ናችሁልኝ? ስራስ እንዴት ይዟችኋል? እንግዲህ ያለንበት አብዛኛው ልጆች ያለንበት ሁኔታ እናውቀዋለን። ያው የምንሰራው ሁላችንም የሚገጥመን ያለንበት ሁኔታ ስለሆነ ያው እናውቀዋለን። እያንዳንዳችን ውጣ ውረዳችን የምናሳልፈውን የምንሰራውን የምንሆነውን ሁሉ ያው እንረዳዋለን ማለት ነው። እና ዛሬ ምን ሀሳብ ነው ይዤ የመጣሁት መሰላችሁ? ብዙ ቦታ ብቻችን ስራ አይገጥመንም። ብቻችን የምንሰራ ልጆች አለን። እንዲሁ ቀለል ያለ ስራ የምንሰራም አለን፣ ከባድ ስራ የምንሰራም አለን። ትልቅ ቤት ሆኖ ደግሞ ከሁለት ሰራተኛ ጋራ ተጨምሮልን የምንሰራ ልጆች አለን። እና ስንሰራ ወይ የራሳችን ዜጋ ሊሆን ይችላል፣ ሌላ ዜጋ ሊሆን ይችላል። ብቻ ከተለያየ ዜጋ ሊገጥመን ይችላል። ስራችን አይታወቅም የኛ ስራ። እና ከማንኛውም ሰው ይሁን ከራሳችን ዜጋም ይሁን ከሌላውም ዜጋ ቢሆን ራሳችንን መጠበቅ አለብን። ራሳችንን መጠንቀቅ አለብን። ለምንም ነገር ጥንቁቅ መሆን አለብን። እኔ አንዴ የገጠመኝ ነገር ልንገራችሁና እዚህ የምሰራበት ቤት ያው ስገባ ሁለት ሰራተኛ ተብዬ ነው የገባሁት። ግን ያው አላመጡልኝም ሁለት ሰራተኛ በሰአቱ ማለት ነው። ብቻዬን ነው ረጅም ጊዜ የሰራሁት። አንድ 5 ወር ምናምን ብቻዬን የሰራሁት። ግን ከዛ በኋላ መጡና አንድ ጊዜ ምን ሆነ መሰላችሁ? የኔ አሰሪ ካርድ እንድትገዛልኝ ነገርኳት ማለት ነው። ካርድ እንድትገዛልኝ ነገርኳትና 100 ብር ሰጠኋት፣ የዚህ ሀገር ማለት ነው። ሰጥቻት የ20 ብር ካርድ ገዝታልኝ መልሱ ራሷ ጋር ተቀመጠ። እኔ ግን ብዙ ጊዜ ዝርዝር ስለማይኖራቸው ኤቲኤም ስለሆነ የሚጠቀሙት ከዛሬ ነገ እጠይቃታለሁ ምናምን እያልኩኝ ኋላስ ረሳሁ ማለት አልረሳሁትም። እንዴት ይረሳል? አይረሳም። ግን ከነገ ዛሬ ትሰጠኛለች ምናምን እያልኩ ጊዜው ረፈደና እሷም ረሳችው ማለት ነው። ከዛ በኋላ ካለፈ በኋላ ግን የተረሳ ነገር እንዴት እጠይቃታለሁ ብዬ በቃ ያው እያወቅኩኝም ዝም አልኩኝ። እንግዲህ እሷ ረስታው ነው፣ እኔ ግን እያወቅኩኝ ነው ዝም ያልኩት። ለምን? ይሉኝታ ይዞኝ። እኛ ይሉኝታ ነው የሚያጠቃን። ብዙዎቻችን ብዙ ጊዜ ይሉኝታ ምን ይሉኛል ምናምን ያጠቃናል። ሌላ ሰው ቢሆን ሌላ ዜጋ ምናምን ቢሆን እንደዛ አይልም። እና ተውኩት ኸላስ። አሁንም ሌላ ዜጋ አመጡ ማለት ነው። ሰራተኛ ሲያመጡ ብር ተበደሯት። ከዛ እኔ የለኝም ከእሷ ተበደሯት ማለት ነው። እና ተበድረዋት ምን ትለኛለች? ብር አልተሰጠኝም፣ ሁሌ ብር ያልሰጠችኝም ትለኛለች፣ ሁሌ ብር ያልሰጠችኝም ትለኛለች። እና መጨረሻ ላይ አረ ሂጂና ጠይቂያት፣ እኔ እኮ ከዚህ በፊት 100 ብር ሰጥቻት 80 ብር አስቀርታብኛለች እና ሂጂና ብርሽን ጠይቂ፣ ጠይቀሽ ብርሽን ውሰጂ አልኳትኝ። እኔ እንግዲህ በየዋህነት ነው እንደዚህ ያልኳትኝ። ብሯን ጠይቃ እንድትወስድ ብሯን እንድትቀበል እንዳትበላ ነው እኔ በየዋህነት ለእሷ አስቤ ነው ያልኳትኝ። እሷ ግን እንግዲህ ያዘችው፣ ብሯን ጠይቃ ተቀበለች። ይሄንን ነገር ያዘችው ማለት ነው። እና ብዙ ጊዜ ያው ታወራላችሁ እንደዚህ ነው። እና በተለይ ቀድማ የተቀመጠች ሰራተኛ ካለች ቤት ውስጥ አዲስ ከምትመጣው ጋራ ስለ ቤቱ ባህሪ፣ ስለ ሰዎቹ ባህሪ ያለውን ነገር እንግዲህ እናወራለን። ልጅቷን ደግሞ አጋጣሚ አረብኛም ስለምትችል ብዙ ቤት ውስጥ ያለውን ነገር እኔ ደግሞ በብዛት ታች ምግብ ቤት ስለሆነ የማሳልፈው፣ እሷ ደግሞ በልብስ በጽዳት በምናምን ከእነሱ ጋር ብዙም የመገናኘቱ ነገር የላትም። ስለዚህ እኔን ነው የምጠይቀኝ። አሁን ሴትዮዋ ወጣች ወይ፣ ሴትዮዋ አለች ወይ፣ ቤት ውስጥ ማን አለ ምናምን የሚለውን ነገር እኔ ወደ ላይ ወደ ፎቅ ስመጣ እኔን ነው የምጠይቀኝ ማለት ነው። እንግዲህ እኔ በየዋህነት ብዙ ነገሮችን የማውቃቸው ነገሮችን ምንም ሳላስቀር ነው የምነግራት። እሷ ያዘችው። ከዛ በሌላ ጊዜ ማለት ነው እንደዚህ ተጨቃጨቀን ብቻ ማለትም በስልክ ይሁን ብቻ አላቅም፣ ተጣላን። ከዛ ስንጣላ
አንቺን እመታሻለሁ አለችኝ ማለት ልጅቷ። እመታሻለሁ ምን ታመጫለሽ? እንኳን አንቺን መዳምሽንም ጨምሬ ነው የምመታችሁ አለችኝ። እና እሷን እንኳን ከፈለግሽ ሂጂና ምቻት፣ እኔ ግን ማለት ነው እኔን መንካት አትችይም። እኔ እንዳንቺ ወራዊ ምናምን አይደለሁም። እኔ ኮንትራት ነኝ። እነሱ የኔን ሀላፊትና እነሱ ላይ ነው ያለው። ስለዚህ ጸብ እንዳትፈልጊ፣ ስራሽን ሰርተሽ ወርሽ ሲሞላ ትሄጃለሽ አልኳት ማለት ነው። እና እንደዛ አልኳት። ከዛ ምን አለችኝ? በጣም ይገርማቸዋል እኮ አንዳንዴ ምን እንጃ ሰው ምን አለችኝ? እያንዳንዱ የነገርሽኝ ነገር እያንዳንዱ ስለ ብር በላችን ብለሽ የነገርሽኝን ስለ ቤት እያንዳንዱ ነገር የነገርሽኝን አሁን ወርጄ ዘርዝሬ ነው የምነግራት አለችኝ ማለት ነው። አስቡት እኔ እንኳን አመት እንኳን አልሞላኝም። እሷ ሄዳ ላሰሬ ሁሉ ነገር ስትናገር ምን እንደሚፈጠር በጣም በስራ ላይ ጫና ነው የሚፈጠረው። ማለት እሷን ሊሸኟት ይችላሉ። እኔ በከፊል ስለሆንኩ ምናልባት ላያሳፍሩኝ ይችላሉ። እሷን ሊሸኟት ይችላሉ። ግን ለሌላ ጊዜ አሁን ራሱ እጠራጠራለሁ። አሁን ራሱ እሷ ሄዳ ሰራተኛ አላመጡም ማለት ነው። አሁን 5 ወር ምናምን አላመጡም በቃ አናመጣም ብለው አሁን ራሱ ምናልባት ያለውን ነገር እንደዚህ እንደዚህ ብላለች ብላ ነግራቸው ይሆናል ብዬ ራሱ አስባለሁኝ አንዳንዴ ማለት ነው። ግን ጥንቃቄ አድርጉ በቃ ቢያንስ ከሰዎቹ ጋር እንደው የራሳችንን ነገር ብንናገር ስለ ራሳችን ነገር ብንናገር ምንም አያመጡም። በቃ ማንም ምንም አያመጣም። ተናገርን ከተጣላን ከተጋጨን ድረስ ተጋጨን ነው። ግን ስለ አሰሪዎቻችንን በተመለከተ የተናገረነው ነገር በኋላ ጣጣው ዞሮ ለራሳችን ነው የሚሆነው። ከማንኛውም ዜጋ ከራሳችንም ቢሆን ማለት ነው። በጣም ብዙ ነገሮችን የሚከሰቱት ብዙ ነገሮችንም የስራ ፉክክር አለ። እኛ አሁን በጣም እኔ አሁን እኔ ብዙ ነገሮችን ቤት ውስጥ ስለማቅ የስራዎችንም ከነሱ በፊትም ስለምሰራ ሴትዮዬንም ፀባይ አብረብኛንም በደንብ ስለማወራ ምናምን ሴትዮዬ ብዙ ነገሮች ለእኔ ነው የምትነግረኝ። አንቺ ንገሪያቸው ትለኛለች። እሷ እንዲመጨቃጨቅ ስርስር መሄድ አትፈልግም። እንዲህ ትዕዛዝ እያንዳንዱ ዝርዝር አድርጎ ሰው አውቆ ቢሰራ ነው ደስ የሚላት። ስለዚህ አንቺ ንገሪያቸው። ቁጭ ያለ ሰራተኛ አዲስ ሲመጣ ደግሞ ሲነገረው አይፈልግም። እንዲህ አሰሪ ሆነችብኝ ነው የሚለው። አይስማማም። እኔ ብዙ ጊዜ እኔ አልፈልግም እንደዚህ አይነት ነገር። አንቺ ራስሽ የሚሰሩትን ነገር ሂጂና ንገሪያቸው። ስልክ ደውልሽ ንገሪያቸው። እኔ እንኳን አሁን ውጪ ሲወጡ የውጪ ፈጣይር ምናምን ስሪ ራሱ ካለችኝ ማለት ነው ስሪ ትለኝና እሷ መተህ ታግዘሽ ትለኛለች። ፎቅ ያሉት መተው ያግዙሽ ስትለኝ ማለት ነው ደውለሽ ንገሪያት። ወርደሽ አግዣት በይና ደውለሽ ንገሪያት እንጂ እኔ ወጥቼ ነይ ስራ አግዥኝ አልልም ነው ምላት። አልልም። የፈለገ ነገር ቢወድቅ ቢቆሽሽ ልብስ በደንብ አይተኮስ ምንም በቃ አይመለከተኝም። ራሷ ትናገር ነው የምለው። ራስሽ ተናገሪ። ለምን የመጀመሪያ ጊዜ ሁሉ ነገር እሺ እሺ እያልኩኝ ስናገራቸው አንቺ መዳም ምናምን ማለት ጀመሩ ማለት ነው። ከዛ ነገርኳት ሴትዬ ይኸው እንደዚህ እያሉኝ ስለሆነ አንቺ የምትፈልጊ ነገር ራስሽ ንገሪያቸው፣ እኔ አይመለከተኝም። ከዛን ወዲህ ማለት ነው እራሷ በቃ የምታዘውን ነገር ምናምን የምትፈልገውን ነገር የምታስረዳውን ነገር እራሷ ነው የምትነግራቸው። በዚህ አጋጣሚ ደግሞ አንድ ያው በየወሩ ይመጣሉ ይሄዳሉ። ሴትዮ ትንሽ ፀባይ አስቸጋሪ ነው። ከዛ አንዷ መጣችና ሁል ጊዜ ምን ታደርጋለች? እኔ በጣም እጠነቀቃለሁ በምግብ ማለት ነው። ምግብ ይህ ሽታ ስለሚሉ እንዲህ ጭር ባለበት ለምሳሌ እንቁላል ሰርቼ የሆነ ነገር አድርጌ የሆነ ነገር ሲጀምር ስቅቅ ነው የሚያደርገው። ምግብ እየበላችሁ አሁን ምግብ በቃ እንቁላል እንኳን አምሯችሁ እየሰራችሁ አስቡት። ቤተሰቡ ሁሉም ምንድነው ሽታ ብሎ ሲመጣ እንዴት ነው የሚያሳቅቃችሁ? የሰራችሁትን ምግብ ራሱ ድፊ ነው የሚያስበላችሁ። እና ያው አትቢ ማለት እኮ ነው። ቡና እንኳን አፍልት ሻይ ሽታ ስለማይኖሩ ነው እንጂ ሻይ ባፈለሽ ቁጥር ራሱ ሊጠይቁሽ ይችላሉ።
ቡና ራሱ አፍልቼ እኔ ምንድነው ሽታው የሚሉኝ ጊዜ አለ ማለት ነው። እና አንዷ ጓደኛዬ አብራኝ የምትሰራ ሌላ ዜጋ ናት፣ ጥቁር ናት ማለት ነው። ገንፎ ትወዳለች። ሁሌ ገንፎ ትሰራለች፣ ለራሷ ትሰራለች። ገንፎ ደግሞ በምንድን ነው የምትሰራው? ገንፎ ለብቻውን ትሰራና ከዛ እንቁላል ደግሞ በስልስ ትሰራለች እና እንዲህ በሱ እያጣቀሰች ነው የምትበላው። አንድ ጊዜ በተደጋጋሚ ስትሰራ አላገኘቻትም፣ ማንም አላየትም። በር ዘግታ ምናምን ነው የምትሰራው። ከዛ አንድ ጊዜ ሰራችና እኔ ሁሌ እነግራታለሁ፣ ብዙዎቹ ሲመጡ እነግራቸዋለሁ፣ ምግብ ስታቀርቡ ቀንሳችሁ አቅርቡ። ምግብ ስታቀርቡ በአንድ ጊዜ በሳህን ሙልት አርጋችሁ ሰው እንደሚያስደነግጥ አርጋችሁ አታቅርቡ። እነሱ ኩሽና ያለ ሰው ቢያንስ ይጎራረሳል። እነሱ የምግብ ሽታም አያዩም። በተለይ ጽዳት የሚሰራ ሰው በምግብ ይጎዳል። ኩሽና የተሰጠውን ነው ወይም በቃ በገባ ሰዓት የሰራውን ነው የሚበላው። ስለዚህ እነሱ ኩሽና ውስጥ ስራ ራሱ ወደ ታች ስራ ስለማይወዱ ሴትዮዋንም ማየት ስለማይፈልጉ ከአንድም ሁለት ሶስት አይቻለሁ ሰራተኛ እዚህ ቤት ፎቅ ቁጭ ነው የሚሉ፣ ካልተጠሩ ቁጭ ነው የሚሉ። በቃ ይተኛሉ፣ ቁጭ ይላሉ። ልብስ ጨርሰው ጠዋት ወርደው ሴትዮዋ ሳትነሳ አጽድተው ወደ ፎቅ ይወጣሉ። ከዛ አይወርዱ፣ ለምግብ ራሱ አይወርዱ። እና ሁሌ ገንፎ ትሰራለች። ሁሌ ገንፎ። አንድ ቀን ገንፎ ሰራችና የሰራችውን ገንፎ በሙሉ ሳህን ላይ እንዲከምር አርጋ ክምር አርገችውና ይሄ ማባያውን ውጭ አርጋ ልክ ስትጀምር መጡ። ከዛ ደነገጡ ማለት ነው። ደንግጠው ነው በቃ ያዩት። ከዛ ምንም አላሉ። ይሄ ምንድነው ምናምን አሏት። ያው ተናገረች፣ አስረዳች። ከዛ በቃ ከዛ በኋላ ስትሰራም እንደዚህ ያዩዋታል። ለምን ሩዝ ብዙ ጊዜ ሩዝ አትበላም፣ ለራሷ ሰርታ ነው የምትበላው ማለት ነው። ከዛ ግን ምንድነው ያደረጉት? እሷ ሄዳ ለሁለተኛ ሰራተኛ ስትመጣ ምግብ እንዳትሰሪ ተብላ ነው የመጣችው። ከመጣች በኋላ ምግብ ቤት ውስጥ ካልተሰራ፣ ምግብ ቤት ውስጥ የተሰራ ነገር ከሌለ ነው እንጂ እዚህ ጋር ጠባ ካለ ምግብ ሩዝ ተሰርቶ፣ እራት ተሰርቶ፣ ቁርስ ተሰርቶ እኛ የበላነውን ካልበለሽ እንዳሰሪ፣ አማረኝ ምናምን ብለሽ እንዳሰሪ ተባለች ማለት ነው። ይሄ ምንድነው? በቃ ብዙ ጊዜ እኛ ምንድነው ሰራለሁ በላለሁ ምናምን እንላለን። ሁሉም ቦታ ምግብ እንደዚህ ላይ ይታሰብ ይችላል። ትብላ በቃ እስከሰራች ድረስ ትብላ። ኩሽና ሙሉ ነው፣ ፍሪጅ ሙሉ ነው፣ ብዙ ሰው አይልም። እኔ ሁሌም የምናቀርበው ነገር በአንድ ጊዜ በሳህን ሙልት አርገን እንደሚያስደነግጥ አርገን አናቅርብ። እንብላ ግን አንድ ጊዜ እንበላለን አይደል? ምሳ ከበላን ከዛ በኋላ ደግሞ ከራበን የሆነ ነገር ወስደን እንበላለን። ከራበን የሆነ ነገር ወስደን እንበላለን። እስካልተከለከልን ድረስ እኛ ምግባችን ከነሱ እስከሆነ ድረስ ሀላላችን ነው አይደል እንዴ? እኔ አሁን እንደዛ ነው የማደርገው። ከላስ ሻይ ባስፈለገኝ ሰዓት ቀድቼ እጠጣለሁ። ምግብ ባስፈለገኝ ሰዓት የሚሆነኝን የሚመጥነኝን ወስጄ እበላለሁ። አለቀ። ግን እዚህ ቤት ምግብ ስላለ እነሱም ስለሚበሉ እነሱም ስለሚጠጡ ነው እንጂ ምግብ የሌለበት ቤት ከሆነ ለኔ ብለው ምግብ ገዝተው ለኔ ብለው አስቤዛ አያስገቡም። እኔ መጀመሪያ የመጣሁበት ቤት አይቻለሁ። የምግብ በጣም ችግር ነበረ። ምግብ ማለት ምግብ በየጊዜው በግ ነው የሚሰራው። በየጊዜው ምግብ ፈዋከ ምናምን በቃ እንዲህ ቤቱ ሙልት ነው። ለምን? በየጊዜው እንግዳ ስለሚመጣ። ግን ደግሞ ሰራተኛ ሲበላ አይወዱም። በጣም ይገርመኛል ወላይ። ምግብ ይደፋል በቃ ሙሉ በግ ይሰራል። ማንም ሲጀምር ነካክተው ነው የሚተውት፣ እንዳለ ይደፋል ማለት ነው። እኔ ብዙ በእንዲህ አሁን ቱፋህ ምናምን አንስቼ ማለት ነው ገና እንዲህ ወጥቼ ልብስ ማጠቢያ ክፍል አለ ወደ ውጭ፣ እዛ ወጥቼ ነበር የምበላው ስለማይፈልጉ። ለምን እንደሆነ አላውቅም። በቃ እና ሻይ እንኳን አፍልቼ እንዲመጣ ታየዋለች። ምንድን ነው የምትጠጣው? ወተት ኒዶ ወተት የለ፣ እሱም በጥብጬ የምጠጣ እየመሰለ ማለት ነው። እና አንዳንዴ ልጅቷ ኬክ ሰርታ ምናምን እንዲህ ወተቱ ከጎደለ
ወተቱ የት ሄደ ብላ ትጠይቀኛለች ማለት ነው። እንደዚህ አይነት ቤትም አለ። በጣም ስቅቅ የሚያደርጉ ቤቶች አሉ። ግን በተቻለን አቅም ከምግብም ከመጥፎ ሰራተኛም ራሳችንን እንጠብቅ። ራሳችን ጥንቁቅ እንሆን። የራሳችን እቃ በስነ ስርዓት አስቀምጠን የራሳችንን ቦታ በስነ ስርዓት አጽድተን ራሳችን ጥብቅ አድርገን እንስራ። ራሳችንን ደግሞ በምግብም ቢሆን ራሳችን አንጉዳ። እኛ ስራ በቃ ጽዳት ጨርሼ ሽንት ቤቶቹን አጥቤ ለነሱ ቁርስ ሰርቼ ሁሉን ነገር እያለን ብዙ ሰው ስንጠይቅ በጠዋት ሻይ ወይ ቡና ይጠጣና ስራውን ነቃ ነቃ አድርጎ ይሰራል። ከዛ ልክ እነሱ ምሳ ምናምን ሲበሉ ቁርስ የሚበላ ሰው አለ። አርፍዶ ማለት 6 ሰዓት ቁርስ የሚበላ ሰው አለ። እሺ አርፍዶ የሚነሳ ሰው ላያደርሰው ይችላል። አርፍዶ የሚነሳ ሰው ቀድሜ አጽድቼ ቀድሜ እንደዚህ እንደዚህ እያለ ሰዓቱ ይሄድበታል። ግን በተቻለን አቅም እንደው ከምንነሳበት ወይም ተነሱ ከተባልንበት ቀደም ብለን ተነስተን ቁርሳችንን ብልት አድርገን ያለውን ነገር ወደ ስራችን ብንገባ እና ጉዳቱ ለራሳችን ነው። ማንም በቃ አንድ ቀን እንኳን ራስ ምታት አሞሽ ለአንድ ቀን ታመሽ ውለሽ ብታድሪ የሚያሰራሽ የለም። ወላሂ ፎቅና ምድር እስከሮጥሽ ድረስ ላይና ታች እስከተንቀሳቀስሽ ድረስ ሰርተሽ እስካቀረብሽ ድረስ ነው ሰው የሚወድሽ። ካለዛ ከነሱ ጋር ዝምድና የለም። አቅም እስካለሽ ጉልበት እስካለሽ ነው ዝምድና ከነሱ ጋር። ካለዛ አያውቁሽም፣ አታውቂያቸውም። የምትሳፈሪበትን መንገድ ወይም ከቤቱ የምትወጪበት መንገድ ነው የሚፈለገው። ራስሽን ሁሉም ሰው በያለበት ራሱን መጠበቅ አለበት ብዬ ነው የማስበው። ዛሬ እንግዲህ ያለኝ ሀሳብ ይሄ ነው። ሀሳቤ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ቤቴን ሰብስክራይብ ማድረግ እንዳትረሱ። አበረታቱን፣ አጠንክሩን። ሀሳብ ካላችሁ አሳውቁን። ለሌላ ጊዜ በተለየና ጥሩ በሆነ ሀሳብ በጣም ብዙ ያሰብኩት ሀሳቦች አሉኝ። የራሴ ውጣ ውረዶቼን ያሳለፍኳቸውን ነገሮች ምናምን ብዙ የማስባቸው ነገሮች አሉ የማቀርባቸው እና አበረታቱን። በተቻላችሁ አቅም አጎብዙን፣ አጠንክሩን እላችኋለሁ። እወዳችኋለሁ።